አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ዛሬ የማነሳውን ሐሳብ ሙሉ ለሙሉ ላትወዱ ትችላላችሁ። አንዳንድ የመኪና ሻጮችም ደስተኛ አይሆኑበትም። የመንግስት ባለስልጣናት በነዳጅ የሚሰራ ውድ መኪና እያሽከረከሩ በነዳጅ የሚሰራ መኪና ወደ አገር ቤት እንዳይገባ ከልክለዋል። ይህም ቢሆን ግን የኤሌክትሪክ መኪናዎች ዋጋ ከጊዜ ወደ ጊዜ በከፍተኛ ደረጃ በመጨመር ላይ ይገኛል። ለዚህም ነው እንግዲህ የኤሌክትሪክ መኪና በአሁኑ ጊዜ እንዳትገዙ የተባለው። በኢትዮጵያ የነዳጅ እጥረትን ተገን በማድረግ በኤሌክትሪክ መኪናዎች ላይ ያልተገባ የዋጋ ጭማሪ መደረጉ የሚታወቅ ነው። ገዢዎች ስለ ገበያው ተለዋዋጭነት ያላቸው ግንዛቤ አነስተኛ መሆንና ወቅታዊውን የነዳጅ እጥረት በመፍራት እያሳዩት ያለው መርበድበድ ለመኪና ሻጮች ዋጋን ያለአግባብ ለመጨመር አመቺ ሁኔታ መፍጠሩ ተነግሯል። በሀገሪቱ ተከስቶ ባለው የናፍጣ አቅርቦት መስተጓጎል ምክንያትም ብዙዎች አማራጭ ፍለጋ ወደ ኤሌክትሪክ መኪናዎች ፊታቸውን በማዞር ላይ ይገኛሉ። ይሁን እንጂ የፍላጎት በታቀደና በሰከነ መንገድ ከመመራት ይልቅ በድንገተኛ ስጋት ላይ የተመሰረተ በመሆኑ የዋጋ ግሽበቱን እንዳባባሰው ታውቋል። መኪና ሻጮች የገዢዎችን ስጋት በመጠቀም በአንድ ሌሊት ብቻ በሚሊዮን የሚቆጠር ብር በዋጋው ላይ እየጨመሩ እንደሚገኙ በዘርፉ ያሉ ታዛቢዎች ገልጸዋል። የኢኮኖሚ ባለሙያዎች እንደሚጠቁሙት ከሆነ አሁን በኤሌክትሪክ መኪናዎች ላይ የታየው የዋጋ ጭማሪ ከምርት እጥረት ወይም ደግሞ ከታክስ ለውጥ የመጣ ሳይሆን በገዢዎች ጊዜያዊ ስጋት የተፈጠረ ጉዳይ ነው። ገዢዎች የነዳጅ እጥረቱ መፍትሄ ሲያገኝ የኤሌክትሪክ መኪናዎች ዋጋው ወደ ቀድሞ ሊመለስ እንደሚችል ካለመገንዘባቸውም በላይ በቂ የገበያ ጥናት ሳያደርጉ ወደ ግዢ እየገቡ መሆኑን ለሻጮች አላስፈላጊ ትርፍ በር እየከፈተ ይገኛል። በአሁኑ ወቅት በገበያው ላይ የሚታየው የዋጋ መጋነን ለዘላቂው የኤሌክትሪክ መኪና ሽግግርም እንቅፋት ሊሆን እንደሚችል ተሰግቷል። የዘርፉ ባለሙያዎች ገዢዎች ተረጋግተው ገበያውን እንዲቃኙና ሻጮችም ወቅታዊ ችግሮችን ለግል ጥቅም ከመጠቀም እንዲቆጠቡ ጥሪ በማስተላለፍ ላይ ይገኛሉ። እንደ ባለሙያዎቹ ገለጻ ከሆነ ገበያው በአርቲፊሻል መንገድ በመጨመሩ የጊዜ ጉዳይ ካልሆነ በስተቀር ዋጋው መቀነሱ የማይቀር መሆኑን ጠቁመዋል። በጉዳዩ ላይ መንግስትም ከፍተኛ ቁጥጥር እንዲያደርግ ጥሪያቸውን በማስተላለፍ ላይ ነው የሚገኙት። መንግስት ከቤት አውቶሞቢሎች ጎን ለጎን በተፈጥሮ ጋዝ የሚሰሩ የጭነት ተሽከርካሪዎችን ማስገባት መጀመሩንም አሳውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር እንዳስታወቀው ከሆነ ኢትዮጵያ በአየር ንብረት ለውጥ ላይ የጀመረችውን ተከታታይ እርምጃ በማጠናከር በተፈጥሮ ጋዝ የሚሰሩ ግዙፍ የጭነት ተሽከርካሪዎችን ወደ ሀገር ውስጥ ማስገባት ጀምራለች። ሀገሪቱ ቀደም ሲል በኤሌክትሪክ መኪናዎች ላይ ብቻ ትኩረት አድርጋ የነበረውን ሽግግር አሁን ላይ በተፈጥሮ ጋዝ የሚሰሩ ከባድ መኪናዎችንና የኢንዱስትሪ መሳሪያዎችን ባካተተ አዲስ የፖሊሲ ለውጥ ማሳደጓን የተገለጸው። ይህ አዲስ ስትራቴጂ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት የአረንጓዴ ኢኮኖሚ ግንባታ አካል ሲሆን ዓላማውም የአየር ንብረት ተግዳሮቶችን በብቃት መጋፈጥንና የአፍሪካን የኢነርጂ ሽግግር በግንባር ቀደምነት መምራትን የሚያካትት እንደሆነ ተነግሯል። በተፈጥሮ ጋዝ የሚሰሩ መኪናዎች ወደ ስራ መግባታቸው ከነዳጅ ወጪ ጫናን ከመቀነሱም ባለፈ በከባድ የጭነት ዘርፍ የሚታየውን የካርቦን ልቀት በከፍተኛ መጠን እንደሚቀንሰው ይጠበቃል። በተለይም በከባድ የጭነት ትራንስፖርትና በኢንዱስትሪ ዘርፍ የሚታየውን የነዳጅ ፍጆታ በአረንጓዴ ኢነርጂ ለመተካት የተያዘው እቅድ ለኢትዮጵያ እድገት ጉዞና ለዘላቂ ልማት ትልቅ ፋይዳ እንዳለው ሚኒስቴር መስሪያ ቤቱ በተደጋጋሚ ጊዜ እያመለከተ ይገኛል። ይህ እርምጃ ኢትዮጵያ በአህጉሪቱ በታዳሽና ንጹህ ኢነርጂ አጠቃቀም ረገድ የያዘችውን ተራማጅ አቋም ይበልጥ የሚያጠናክር እንደሆነም የትራንስፖርትና ሎጂስቲክስ ሚኒስቴር አመልክቷል። ከዚህ ጎን ለጎንም መንግስት በነዳጅ የሚሰሩ መኪናዎችን ሞተር ወደ ኤሌክትሪክና ተፈጥሮ ጋዝ ለመለወጥ የሚያስችል መመሪያ ዝግጅት እያጠናቀቀ ይገኛል። በነዳጅ የሚሰሩ መኪናዎችን ሞተር ወደ ኤሌክትሪክና ወደ ተፈጥሮ ጋዝ ለመለወጥ የሚያስችል መመዘኛ ወይም መስፈርት ዝግጅቱ መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። ሚኒስቴር መስሪያ ቤቱ ተሽከርካሪዎችን ከነዳጅ ኃይል ወደ ኤሌክትሪክ ለመቀየር የሚያስችል የሬትሮፊቲንግ መመሪያ ተዘጋጅቶ ለመጽደቅ በመጨረሻው ምዕራፍ ላይ ይገኛል ብሏል። በሚኒስቴሩ የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አቶ አሰፋ ሐዲስ እንደጠቆሙት ከመመሪያው በተጨማሪ ተሽከርካሪዎችን ወደ ፈሳሽና የተጨመቀ ተፈጥሮ ጋዝ ለመለወጥ የሚያስችሉ አዳዲስ መስፈርቶችን በሰነዱ ላይ ተካተዋል። በአሁኑ ወቅት እነዚህን መመሪያዎች ለህብረተሰቡ ተደራሽ በሆነ መልኩ በአንድ ላይ የማደራጀት ስራ እየተከናወነ ነው የተባለ ሲሆን ሰነዱ በቅርቡ እንደሚጸድቅም ይጠበቃል። የመኪናዎችን
የጥራትና የብቃት ማረጋገጫ ምስክር ወረቀት አሰጣጥን በተመለከተ ሚኒስቴሩ ይህ ተግባር የኢትዮጵያ ደረጃዎች ኢንስቲትዩትና የኮንፎርሚቲ መስሪያ ቤት ኃላፊነት መሆኑን ያስታወቀው። ይሁን እንጂ ሚኒስቴር መስሪያ ቤቱ መስፈርቱ መሟላቱን የሚያሳዩ ሰነዶችን ከሚመለከታቸው አካላት ተቀብሎ እንደሚያያይዝም ገልጿል። የሚኒስቴሩ ዋና ትኩረት ከነዳጅ የሚወጣ በካይ ጋዝ በጤና ላይ የሚያደርሰውን ጉዳት መከላከልና የአካባቢ ጥበቃ ስራዎችን ማጠናከር እንደሆነም ተገልጿል። መንግስት ይህንን አካሄዱን በማስፋት ከመኪና የሚወጣውን የበካይ ጋዝ መጠን በኢትዮጵያ ደረጃዎች ኢንስቲትዩት ከተቀመጠው በላይ ከሆነ ባለንብረቶች መኪናቸውን እንዳያሽከረክሩ ወይም እንዲያስተካክሉ እንደሚያደርግ ምንጮች ገልጸዋል። ይህንን መሰረት በማድረግ የመኪና ባለቤቶችና አሽከርካሪዎች ከመኪናቸው የሚወጣውን ጭስ በማስለካት የኢትዮጵያ ደረጃዎች ኢንስቲትዩት ካወጣው የበካይ ጋዝ መጠን ጋር በማነጻጸር ማስተካከያ እንዲያደርጉ ተመክሯል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የመኪና ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጪ የሚያደርጉ አስተዳደራዊ እርምጃዎችንም አካቷል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ መኪና አስመጪ፣ ገዢ ወይም አምራች መኪናዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ መኪና የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል ይላል። በምርመራ ወቅት ችግር ያለባቸው መኪናዎች ልቀታቸውን ለመቀነስ ለ4 ወራት ጊዜ እንደሚሰጣቸው በመመሪያው ላይ ተገልጿል። ይህ ሁሉ ሲታይ እንግዲህ መንግስት ወደ ኤሌክትሪክ መኪናዎች የሚያደርገውን ሽግግር በሚያጠናክርበት ወቅት የኤሌክትሪክ መኪናዎች ዋጋ ከጊዜ ወደ ጊዜ መጨመሩ ገዢዎችን ሊያርቅ ስለሚችል መንግስትም እጁን አስገብቶ ጠንካራ ቁጥጥር ሊያደርግ እንደሚችልና አሁን ያለው የነዳጅ ዋጋ በጊዜ ሂደት እየተረጋጋ ሲመጣ የኤሌክትሪክ መኪናዎች ዋጋ ስለሚቀንስ መኪና ለመግዛት ያሰቡ ሰዎች እስከዛ ተረጋግተው እንዲጠብቁ ነው ባለሙያዎች በመምከር ላይ የሚገኙት።